የ2025-26 የእንግሊዝ ፕሪሚየር ሊግ ፍጻሜውን ነገ እሁድ ያደርጋል። የ38ኛው ሳምንት መርሃ ግብር ጨዋታዎች በተመሳሳይ ሰዓት የሚደረጉ ይሆናል። በ38ኛው ሳምንት የፕሪሚየር ሊጉ ጨዋታዎች ዌስትሃም ዩናይትድ በሜዳው ከሊድስ ዩናይትድ ጋር ይጫወታል። ዌስትሃም ዩናይትድ ይህንን ጨዋታ ማሸነፉና የቶተንሃምን ውጤት መጠበቅ በሊጉ ይሰነብት ወይም ደግሞ አይሰነብት የሚለውን ምላሽ ይሰጣል። ሰንደርላንድ ስቴዲየም ኦፍ ላይት ላይ ቸልሲን ይገጥማል። ቶተንሃም ሆትስፐር ከኤቨርተን ሲጫወቱ ማንቸስተር ሲቲ በኢቲሃድ ስቴዲየም ከአስቶን ቪላ ጋር ጨዋታውን ያደርጋል። ፎረስቶቹ በኖቲንግሃም ፎረስት ሜዳ ኤፍሲ በርማውዝን ያስተናግዳሉ። አንፊልድ ሮድ የውድድር ዘመኑ የመጨረሻ ጨዋታ ሊቨርፑል ብሬንትፎርድን ይገጥማል። እንዲሁም ደግሞ ፉልሃም ክራቫን ኮቴጅ ላይ ኒውካስልን ሲያስተናግድ በድግስ ቦታው በሰርግ ቤቱ ሴልሃርስት ፓርክ ስቴዲየም ላይ ደግሞ ክሪስታል ፓላስ ከአርሰናል የሚያደርጉት ጨዋታ እንዲሁ ተጠባቂ ይሆናል። የእንግሊዝ ፕሪሚየር ሊግ የ2025-26 ጨዋታዎች ቀጥለው ሲካሄዱ በርንሌ በሜዳው ወልቭስን ያስተናግዳል። ብራይተን ኤንድ ሆቭ አልቪዮን ማንቸስተር ዩናይትድን ገጥሞ የውድድር ዓመቱ የሚጠናቀቅ ይሆናል። ክቡራትና ክቡራን ከቅሬላ ቲዩብ ኦፊሻል የ2025-26 የእንግሊዝ ፕሪሚየር ሊግ ምን መልክ ነበር የሚለውን በወፍ በረር እንዲህ በአማረ መልኩ እንቃኛለን። ቅሬላ ቲዩብ ኦፊሻልን የተከታተላችሁ አብራችሁን ቆዩ። Week on week and month on month. This is the stuff of cloud. Friendship becomes second to the colour of a shirt. There is no certainty, there is always jeopardy, it is always on the edge, it is always football time. This is the league we want to watch. Quanto mais te esqueço, mais o coração se mete. 370 ጨዋታዎች በጭንቅ የተወጠሩ በሺዎች የሚቆጠሩ ደቂቃዎች፣ አሁን ግን ግምቶችን ሁሉ ባፈረሰና ባፋለሰ መልኩ ታሪክን በአዲስ መልክ በጻፈውና እግር ኳስ ለምን የሰው ልጅ ስሜት የበላይ ንጉሥ እንደሆነ ባሳየን የውድድር ዘመን ላይ መጋረጃው ሊዘጋ የመጨረሻ ቀኑ ላይ ደርሰናል። የ2025-26 የእንግሊዝ ፕሪሚየር ሊግ ተራ የሳምንቱ መጨረሻ ቀናት ስብስብ አልነበረም። የህልውና ተጋድሎ፣ ታሪክ፣ የታክቲክ የጥበብ ማሳያና የትውልድ ዘመን እርግማን የተሰበረበት ታላቅ ምዕራፍ እንጂ። ከሰሜን ለንደን የወርቅ ዙፋን እስከ ወራጅ ቀጠና የጨለመው ገደል ድረስ የዚህን ታሪካዊ ዓመት ቁጥሮች፣ እውነታዎችና እንዲሁም ደግሞ የእግር ኳስ ሜዳ ገድሎችን እንቃኛለን። የአርሰናል የንግስናው ዘመን ተመልሷል። ከ22 ዓመታት በኋላም የሊጉ ሻምፒዮን ሆኗል። 22 ዓመታት ሙሉ አንድ ትውልድ የተወለደው ያደገውና ለአቅመ አዳም የደረሰው በ2003-2004 የማይሸነፉት ዘ ኢንቪንሲብል ታሪካዊ ጥላ ስር ነበረም። መድፈኞቹ ከሁለት አስርት ዓመታት በላይ የነበረን ታሪክ የሚለውን ከባድ የናፍቆት ሸክም ተሸክመው ኖረዋል። ነገር ግን በ2025-26 የቀድሞ የፕሪሚየር ሊግ ተጫዋች ሆኖም ክለቡን በሊጉ ያነገሰ የመጀመሪያው አሰልጣኝ ሚካኤል አርቴታ ቁጭትን ወደ ንግስና ቀይረው በተከታታይ ለ3 ዓመታት በሁለተኝነት ማጠናቀቅ የፈጠረውን የስነ ልቦና ግንብ በመስበር አርሰናል የእንግሊዝ አዲሱ ሻምፒዮን የእንግሊዝ ልዑል መሆኑን አውጇል። አርሰናል የክብር አክሊሉን ሲደፋም በ37 ጨዋታዎች 82 ነጥብና የማይደፈሩ 43 የግብ ክፍያዎችን ይዞ ነው። አርሰናል መላው የሊጉ ክለቦች ሊሰብሩት ያልቻሉትን ጠንካራ መከላከል በማሳየት በሙሉ የውድድር ዘመኑ አንድ ጨዋታ እየቀረው 26 ጎሎች ብቻ ተቆጥሮበታል። ዴቪድ ራያ በበላይነትና በአባወራነት የሚመራው የግብ ክልልም ውጤታማ ነበረም። ዴቪድ ራያ በጎል እንደ ንስር በመቆም 19 ጨዋታዎችን ግብ ሳይቆጠርበት በክሊንሺት በማጠናቀቅ የሊጉ ምርጥ የግብ ዘበኝነት ክብርን መውሰድ ችሏል። የዓመቱ ትልቁ ድራማ የተከሰተው ማንቸስተር ሲቲም በአመሻሽ ጨዋታ በበርንማውዝ አቻ መውጣቱን ተከትሎ ነበር። መድፈኞቹ ሜዳ ላይ ኳስ ሳይረግጡ የሻምፒዮንነታቸውን አክሊል የደፉት። ሰሜን ለንደንም በደማቅ ቀይ ቀለም አበደች። ያ ረጅምና አሰቃቂ የዋንጫ ጥበቃና የናፍቆት በረሃ ተጠናቀቀ።
በማንቸስተር ሲቲ ቤት የስኬትና የአሸናፊነት ፀሐይ እየጠለቀች ያለች ይመስላል። የዋንጫ ሸክም ከባድ ነው። ባለፉት 8 ዓመታት 6ቱን በመውሰድ የበላይነቱን ይዞ የነበረው የፔፕ ጋርዲዮላው ማንቸስተር ሲቲ ዘንድሮ እስከ መጨረሻው የጥንካሬ ጥግ ድረስ ተፈትኗል። ያ ያለምንም እንከን የሚሰራው ማሽን ለመጀመሪያ ጊዜ ሰበቅ አሳየም። እንደ ግላዲያተሮች በጭካኔ ተዋግቷል። ነገር ግን በወሳኝ ሰዓታት ውስጥ ጥቃቅን ስህተቶች አምልጠውባቸው በ78 ነጥብ ሁለተኛ ደረጃ ላይ ለመቀመጥ ተገደዶም። የማጥቃት አውሎ ነፋሱ ከፍተኛ ነው። ሲቲ ዋንጫውን ቢያጣም አሁንም የሊጉ አስፈሪ የፊት መስመር በመሆን 76 ጎሎችን በሊጉ ከመረብ አሳርፈዋል። የኖርዌዩ ሳይቦርግ ኤርሊንግ ብራውት ሃላንድ በእንግሊዝ ተከላካዮች ላይ ያለውን ጨካኝ የበላይነት ቀጥሎበታል። በዚህኛው የውድድር ዘመንም 27 ጎሎችን በማስቆጠር አሁንም ኤርሊንግ ብራውት ሃላንድ ከፍተኛ ጎል አስቆጣሪ መሆኑን አረጋግጧል። ሲቲ በቀላሉ እጁን አልሰጠም። ነገር ግን በቦርንማውዝ ላይ የታየው የመጨረሻ ሰዓት መደናቀፍ የንግስናው ማብቂያ ማተም ሆነም። አሁንም የእግር ኳስ ልዕለ ኃያል ናቸው። ነገር ግን ዘንድሮ ለአዲሶቹ የለንደን ነገስታት እጅ ነስተዋል። እጅ ነስተውም አሳልፈው ሰጥተዋል። የካሪክ ማዕበልና የማንቸስተር ዩናይትድ ትንሣኤ በዚህ የውድድር ዘመን የተመለከትነው ነው። ከጨለማና ትርምስ ተነስቶ ወደ ጀብደኛና ኩሩ የድል ዜማ የሚቀየር ታሪክ በኦልድ ትራፎርድ ስቴዲየም ቲያትርስ ኦፍ ድሪምስ ላይ ተፈጥሯል። የአርሰናል ጉዞ በጥንቃቄ የተሳለ ስዕል ከሆነም የማንቸስተር ዩናይትድ የዘንድሮ ዓመት የሆሊውድ ድራማዊ ፊልም ነው ማለት ይቀላል። የውድድር ዘመኑ ንጋት በማዕበል የተከበበ ቅዠት ነበር ለቀያይ ሰይጣኖቹ። ቀያይ ሰይጣኖቹ ነጥብ እንደፈለጉ ይጥሉ ነበረም። የተከላካይ መስመራቸው በጉዳት ፈራርሶ ነበር። ኦልድ ትራፎርድም ያልተሳኩ ህልሞች ቲያትር ማሳያ መስሎ ነበረም። ከዚያ ግን ያ ታላቅ የለውጥ ምዕራፍ መጣም። የማይክል ካሪክ መምጣት የተከተለው ነገር የታክቲክ ለውጥ ብቻ አልነበረም፣ ፍጹም ትንሣኤ እንጂ። ካሪክ ቡድኑን ማደራጀት ብቻ ሳይሆን የካሪንግተን ኮከቦችን የልጅነት ድፍረት በመጠቀም በክለቡ ውስጥ የስሜት መብረቅ ለቀቀም። ዩናይትድ ከመካከለኛው ሰንጠረዥ ፍርስራሽ ውስጥ ተነስቶ 3ኛ ድረስ በመውጣት በ68 ነጥብ የሻምፒየንስ ሊግ ተሳትፎን በኩራት አረጋግጧል። አድማጮቼ ልባችሁ ልብ ይበለኝ። ይህ ዘገባ ዛሬ የሚደረገውን የ38ኛ ሳምንት መርሃ ግብር ጨዋታዎች ውጤት አላካተተም። በካሪክ ቁጥጥር ስር ዩናይትድ የማጥቃት ዜማውን አግኝቷል። በውድድሩ የ37 ሳምንታት ጉዞ 66 ጎሎች አስቆጥሯል። ከጥር ወር በኋላ በሊጉ ከፍተኛውን የማሸነፍ መቶኛ ያስመዘገበም ድንቅ ቡድን ሆኗል። ማንቸስተር ዩናይትድ ከመጠፋፋት አፋፍ ተነስተው ስልታዊ በሆነ መንገድ ነፍስ እስኪዘሩ ድረስ ማንቸስተር ዩናይትዶች የማይበግረውን ማንነታቸውን በተግባር አሳይተዋል። እኛ ሬድ ዴቪልስ ቀይ ሰይጣኖች ነን የሚለው የኩራት ድረታቸውን ነፍተውም ዜማቸውን በኦልድ ትራፎርድ ላይ አሰምተዋል። Que a noite repete. Quanto mais te esqueço, mais o coração se mete. Saudade que mata. ነገር ግን እግር ኳስ ጨካኝ ተራኪ ነው። ለእያንዳንዱ ደስታ እኩል የሚከፈል የሐዘን ዋጋ አለ። ለሊቨርፑልና ለቸልሲ የ2025-26 የውድድር ዘመን ያልተሳኩ ግምቶችና የእውነታ መራርነት ዓመት ሆኖ አልፏል። ሊቨርፑል በአርኔ ስሎት ስር አዲሱን የታክቲክ ሽግግር ለመላመድ ሲሞክር በአስከፊ ያለመረጋጋት ውስጥ አለፈም። ከሜዳቸው ውጭ ወሳኝ ነጥቦችን በመጣልና ቀድሞ በቀላሉ የሚያሸንፏቸውን ጨዋታዎች ባቻ ውጤት በማጠናቀቅ ሊቨርፑል የስቃይ ዓመት አሳልፏል። በመጨረሻም ከአራት ውስጥ ወጥተው በአምስተኛ ደረጃ በ59 ነጥብ እንዲቀመጡ ሆኗል። እስከ 37ኛው ሳምንት በተደረገ ጨዋታም በሌላ በኩል ስታንፎርድ ብሪጅ የግርግር ማዕከል ነበር።
በክረምቱ ከፍተኛ ገንዘብ ቢፈስም ቸልሲ መውጫ የሌለው ላቦራቶሪ ውስጥ የጠፋ ይመስል ነበር። በጊዜው አሰልጣኝ ውጤታማ መሆን አልቻለም። ያ ሁሉ ገንዘብ ፈሶ የተገነባው ስብስብ ኬሚስትሪው ሊገጥም አልቻለም። የሰማያዎቹ ውድቀት ወደ 8ኛ ደረጃ በ52 ነጥብና በአስደንጋጭ 13 ሽንፈቶች በመንሸራተት ሆኗል። ሰማያዎቹ የአውሮፓ ንግስናን ያሰቡበት እቅዳቸውና ስኬታቸው በዚህ ውድድር ዘመን አልሰራም። ሁለቱም ክለቦች ማለትም ሊቨርፑልና ቸልሲ አሁን ወደ ውስጣቸው የሚመለከቱበት ክረምት ይጠብቃቸዋል። በዚህ ሊግ ውስጥ ስምና ታሪክ ብቻውን ምንም ዋስትና እንደማይሰጥ ተምረናልና። እዚህ ሰፈር ትንቅንቅ አለም። የወራጅ ቀጠናው ገድል ተብሎ ሊነገር ይችላል። እንባም ይታከልበታል። የዓለም አይኖች ወደ ላይኛው 4ቱ ደረጃዎች ሰማይ ሲመለከቱ፣ እኛ ግን ወደ ታችኛው የጨለማ ገደል ማየት አለብን። የጨለማው ገደል ያልንበት ከዚህ ታላቅ ሊግ ወርደው ወደ ሻምፒዮንሺፕ በመፈንጠራቸው ነው። መውረድ የፋይናንስና የስሜት ስቅላት ነው። ዘንድሮ ደግሞ የስለታም መጥረቢያም በሁለት ኩሩ ክለቦች ላይ በጭካኔ አርፈዋል። ወልቨርሃምፕተን ወንደረርስ ታሪካዊ ውድቀትን አስተናግዷል። ያለ ድል ጉዞና የ11 ተከታታይ ሽንፈቶች አዙሪት ውስጥ ታንቀው ወልቭስ በ20ኛ ደረጃ በ19 ነጥብ ብቻና በዓመቱ ባስቆጠራቸው ደካማ 26 ግቦች ከሊጉ በታች ተቸንክሯል፣ ተሰናብቷል። ወደ ሻምፒዮንሺፕ በሚደረገው ጉዞ የጉዞ አጋራቸው ደግሞ በርንሊ ሆኗል። በ19ኛ ደረጃ በ21 ነጥብ በማጠናቀቅ የሊጉን ፈጣን ፍጥነት መቋቋም ሳይችሉ ቀርተዋል። ነገር ግን በ38ኛው ሳምንት በፍርዱ ቀን እውነተኛው አስፈሪ ድራማ ይገለጣል። ዌስትሃም በ18ኛ ደረጃ ላይ ይገኛል በ36 ነጥብ። እንዲሁም ቶተንሃም ሆትስፐር በ17ኛ ደረጃ ላይ በ38 ነጥብ ተቀምጦ ይገኛል። የመጨረሻውን የ90 ደቂቃ የሞት ሽረት ፍልሚያ ሁለቱ ቡድኖች ያደርጋሉ። ለአንዱ መትረፍረፍ ይሆናል፣ ለሌላኛው ግን ወደ ሁለተኛው ዲቪዚዮን የመውረድ ታሪካዊ ጥቁር ጠባሳ ይሆናል። አዎ ቁጥሮች አዋሹም። ነገር ግን የዚህን ድንቅ ስፖርት እግር ኳስ እውነተኛ ነፍስ በጭራሽ ሙሉ በሙሉ ሊገልጹት አይችሉም። በኤምሬትስ የፈሰሰው የደስታ እንባም፣ የማይክል ካሪክ ረቂቅ የታክቲክ ጥበብ፣ የልዕለ ኃያላኑ ውድቀትና ህልውናን ለማዳን የሚደረገው የአስፈሪ ትግል፣ ይህ የ2025-26 የእንግሊዝ ፕሪሚየር ሊግ ነው። ለታሪክ የሚቀመጥ ዓመት፣ ለሚቀጥሉት 10 ዓመታት የምናወራው ድንቅ የእግር ኳስ ዘመን።